ምን ነው ባላየሁት ኖሮ ነው። ምን ነው ባላየሁት ኖሮ። በጣም ነው። ከዚህ ወንድማችን ላይ በተሰራው ግፍ የታመማችሁ ሰዎች ህመሙ ለቀቃችሁ? እኔ እስካሁን አልለቀቀኝም። ለሚመጣው ትውልድ እርግማን እየተዘራ ነው እና በጣም ነው የሚዘጋ። የተቀደሰች ሀገር ናት፣ ቅድስት ሀገር ናት፣ የታቦት ማደሪያ ናት ተብሎ እንደዚህ አይነት ነገር ሰላም ሰላም ወደ ተመልካቾቼ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? በጣም ነው የማመሰግነው ቪዲዮን ስለምትመለከቱልኝ። እግዚአብሔር አብዝቶ ይባርካችሁ። ዛሬ ደግሞ በእውነታችሁ በህይወቴ በጣም የሚያሳዝን ነገር ስላየሁኝ ስለሱ እስቲ ለምንድነው ግን እንደዚህ አይነት ነገር የሚሆነው ብዬ ታጋራችሁ ብዬ ነው በፊታችሁ የቀረብኩትና እኔ በጣም ነው የዘገነነኝ ድርጊቱንም ያየሁት። አንድ የስራ ባልደረባ ያለች ሩዋንዳዊት ናት እና ሩዋንዳዊዎች እኛ እንደሚመስሉት በቀኛን እኛ እንደሚመስሉት አንዳንዶቹ በፍጹም አትለዩዋቸውም። እንግዲህ ኢትዮጵያዊ ነሽ እንዴ ብላችሁ ራሱ ታናገራላችሁ። ኢትዮጵያ ምድር ላይ በጣም የሚዘገንን ነገር አይቼ ስትል ቆይ ምንድነው ይሄ ነገር አልኩኝና በቴሌግራም ቻናል ላይ ይሁት ወንድላችኋለሁ። ምነው ባላየሁኝ፣ ምነው በቀረብኝ ባላየሁኝ። ሰው በሰው ላይ እንደዚህ አይነት ነገር ይጨክናል። ሰው እንዴት እንደዚህ መጥፎ ድርጊት እንደው በገዛ ወንድሙ ላይ ሰው እንዴት እንደዚህ አይነት መጥፎ ድርጊትን ይፈጽማል? በእውነት እንጨት እንኳን ስንፈልጥ በመጥረቢያ እንጨት እንኳን ስንፈልጥ እግራችንን እንኳን ይቆርጠናል ብለን እኮ በእውነት እንሳቀቃለን። የሰው እጅን እንዴት ትውልድ እንዴት እንደዛ በመጥረቢያ ተቀጥቅጦ ይቆረጣል? እንዴት ጆሮ ላይ እንደዚህ አይነት ድርጊት ይፈጸማል? የልጁን ጆሮን አሳጥቶ እጁን አሳጥቶ ምን አይነት ጭካኔ ነው? እኔ በእውነት ላችኋለሁ እኔ ነገርን ስላየሁኝ እኔ በጣም ነው የዘገነነኝ። እንቅልፍ አልወሰደኝም። እንቅልፍ በእውነት ላችኋለሁ እኔ እንቅልፍ የሚበራሱ 2 ቀን ይሄን ካዩ በኋላ አልወሰደኝ። ከነዚህ ፊታችሁ ላይ እየመጣ ድቅን ይላል። ምን ነው ባላየሁት ኖሮ ነው። ምን ነው ባላየሁት ኖሮ። በጣም ነው የሚዘገንን ነው። ግን እንደዚህ አይነት ነገር የሚፈጸመው ወይ ለስልጣን ነው? እኔ ለምንድን ነው? እኔ በጣም እንደዚህ አይነት ሰው እንደዚህ ጭካኔ እየፈጸመ ነገ ጧትንስ ያንን ምድርስ እንዴት ብሎ ነው የሚያስተዳድረው? ማንስ እሺ ይላቸዋል? እዛ አካባቢ እውነት አስተማሪ ሲያንበረክኩ ያየነው ነገር አይደለም? ተማሪ እንዳይማር ትምህርት ቤት ዘግተው ያሉ አይደሉም? ብዙ ድርጊት የሚፈጽሙ አይደሉም? እዛ አካባቢ በእውነት ላቸዋል። በጣም የአማራን ሕዝብ እኮ በጣም እያሰቃዩ ያሉ ናቸው። እንዴት መንግስት እንደዚህ አይነት ነገር ያደርጋል? ኢትዮጵያ ቅድስት ሀገር ናት፣ የታቦት ማደሪያ ናት ተብሎ እንደዚህ አይነት ነገር ራሱ ሲፈጸም ማየቱ ራሱ በጣም ነው የሚዘገንነው። እና እስቲ አንዳንድ ሰዎች ስለዚህ ስለ መጥፎ ድርጊት ያወገዙ ሰዎች ስላሉ እስቲ እነሱን አብረን እንስማቸው። ስለዛች ቅድስት ምድርና ስለምትባለዋ ኢትዮጵያ ሀገራችን ያልሰማነው ነገር አልነበረም። አሁን ደግሞ ያላየነው የለም፣ ሁሉንም አይተናል። እንግዲህ የመንግስት ደጋፊ ነህ ብሎ የራሱ ወንድም እጅ የቆረጠውን ዘግናኝ ቪዲዮ ያልተመለከተ የለም። እኔ ግራ ገብቶኝ ነው ጋይስ። በዚህም ደረጃ በሰበብ አስባብ የራሱ ወንድም እጅ የሚቆርጥ ትውልድ መጥቶብናል ጋይስ። ይቺ ሀገር ኢትዮጵያ ነች። ግን በነገራችን ላይ እኔ 3 ሀገር አይቻለሁ፣ በትንሹ ክፉም አይቻለሁ፣ ደግም ሰው አይቻለሁ። ነገር ግን በዚህ ደረጃ የራሳቸው ወንድም እጅ እየቆረጡ ደም የሚያፈሱ አንገት የሚቆርጡ ሰው ከነነፍሱ የሚያቃጥሉ አላየሁም። አዝኛለሁ። እዛች ሀገር በመወለዴ ተሸማቅቄያለሁ፣ አፍሬያለሁ፣ አንገቴን ደፍቻለሁ። ግን የሰው ዘር ጭካኔ ጥጉን የሚያሳይ ቪዲዮ ነው። ቪዲዮ ላይ እንግዲህ በአማራ ክልል ነው የተፈጸመው። ራሱን ፋኖ ብሎ የሚጠራ ቡድን ነው። ኢትዮጵያ በገዛ ልጆቿ በየዘመኑ ሽፍቶች አሉ፣ በየዘመኑ ታጋዮች ነን ባዮች አሉ፣ በየዘመኑ መሳሪያ አንስተው ይተንቀሳቀሱ አሉ። ነገር ግን በዚህ ልክ ወርደን አናውቅም፣ በዚህ ልክ ከስረን አናውቅም። ኢትዮጵያዊ መሆን በራሱ የሚያሳፍር እስኪሆን ድረስ ፋኖ ነኝ ብሎ ራሱን ከሚጠራው አካል ላይ የሚፈጸሙ ዘግናኝ ነገሮች ስታይ በጣም ትደነግጣላችሁ። ሰው በሰው ላይ ሊያደርገው የማይችል የማይታሰብ አባት በልጅ ላይ ያደረገውን ያየነው ነው።
በጥይት ሲገዳደሉ ያየነው ነው። የትላንትናው አንዳንዴ በጥይት ሰው ገላችሁ ሬሳውን የፈለጋችሁ ማለት ትችላላችሁ። ወርስት ህመም ነው። በህይወት እያላችሁ ቀስ የተባለ አይገዘገዝም ሰው በሐሳብ ልዩነት ለዛውም የገዛ ወንድምህን ማለት አውሬ እኮ የገዛ ወገኑ ላይ እንደዛ አይጨክንም። መስቀል አንጠልጥለህ መሳሪያ ከያዝክ ነውረኛ ነህ። መስቀል አንጠልጥለህ በዚህ ልክ ጨካኝ ከሆንክ ሰው አይደለህም አንተ። ጨካኝ ከሆንክ ሰው አይደለህም አንተ። ብዙ ሰዎች ስለዚህ ድርጊት በጣም አውግዘዋል። እውነት ነው፣ ማውገዝም አለባቸው። ምንድነው ያለው? ታዝዤ ነው አለ። በእውነት ፈርሃ እግዚአብሔር ልጁ ቢኖረው ትልቅ መስቀል አንገቱ ላይ እንዳደረገ መስቀሉን ቢታዘዝ ኖሮ እንደዚህ አይነት ነገር አይፈጽም። የፈለገ ነገር እኔ ግደሉኝ እንጂ እንደዚህ አይነት ነገር አልፈጽምልኝ ነበር። ራሱን አሳልፎ ይሰጥ ነበር። እንደዚህ አይነት መጥፎ ነገር አያደርግም ነበር። አንዳንድ ሰዎች ደግሞ መንግስት ነው፣ ብልጽግና ነው ይሄ ድርጊት እንዲፈጸም የሚያደርገው 130 ሚሊዮን ህዝብን የሚመራ መንግስት እንደዚህ አይነት ነገር ያደርጋል። በእውነት እላችኋለሁኝ እንደዚህ አይነት ነገር እንትን አይደለም። ለምን ምን አይነት ፕሮፓጋንዳስ ነው እንደዚህ አይነት ነገር የሚያደርገው? ራሳቸው እዚህ ጃዊሳዎች አስተማሪ በንብርክክ የሚያስገዱ ተማሪን እንዳይማር የሚያደርጉ እነዚህ ናቸው እንደዚህ አይነት ድርጊት የሚፈጽሙ። ልጁም ራሱ ተናግሯል። ደና አብሬው ነበርኩኝ ይሄ ልጅን በደንብ ነው የማውቀው ብሎ የተናገረ ልጅም አለና እስቲ እሱንም ደግሞ እንስማው። ቆራጩን በደንብ አውቀዋለሁ። አብረን ሸዋ ነበር 2016 ላይ ማለት ነው። 2016 ላይ የሸዋ ጦር የሸዋ የአማራ ፋኖ የዘመቻ መምሪያ ኃላፊ ሆኜ እየሰራሁ ይሄ ሊጋ እንግዲህ ልጁ እንደሚናገረው በደንብ ነው ማቀው እያለ ነው። እና ልጁ ከነሱም አራማጆቹ እዚህ ውጭ ቁጭ ብለው በብዙ ዜና እንትን የሚሉ እነሱም ራሳቸው እንደዚህ ተናግረዋል። ፋኖ የሚባለውን ኃይል ሰሞኑን ምላስም ብልትም ቆርጠው በርካታ ወጣቶችን ገለው ከፍተኛ የሆነ ስጋት በአማራ ክልል ተፈጥሯል። ወጣቶች ላይ ነው ይሄንን ያደረጉት። ብዙ ችግሮችን እያየን ነው። ብዙ ነገሮችን እየፈጸመ ነው ያለው። ይሄ መረጃ ተከታታይ ሆኖ እየወጣ ነው ያለው። ቀደም ሲል የጠቀስከው የደራውን ማንሳት ይቻላል። በስማም ወልድ ብለው ያረዱትን ቆዳ እየገፈፉ በጣም እንግዲህ እንዲህ አይነቱ ተቀርጾ ደግሞ ቢወጣ የበለጠ ሊያስደነግጠን የሚችል ድርጊትን እየፈጸሙ ነው የመጡት። በጣም የሚያስደነግጥ ለማየትም ለመስማትም የማያስችል እንዲህ አይነቱን ዘግናኝ ድርጊት እንዲፈጸም አድርጓል። ይሄ የፋኖን ትግል ስለምንደግፍ ወይም ደግሞ ከአማራ ሕዝብ አንፃር ያለውን ስጋት ስለምንጋራ አይደለም። በዚህ ላይ ተቃውሞ መጥቶበታል። ህብረተሰቡ ድምጹን እያሰማ ነው። እነዚህ ነገሮች በምዕራባውያን መንግስታት ዘንድ ስለፋኖ የተለየ አቋም እያያዙ ነው ያሉት። ትላንት ደህና የነበረ ልጅ በድንገት እጅና ጆሮን ስላጣ በጣም ስለዘገነነኝ ነው። ቦልታችኋለሁኝ እኔ የትኛውን ፓርቲ ደጋፊ አይደለሁኝም። ይሄው እንግዲህ ልጁም እንደሚለን በደንብ አውቀዋለሁ ጓደኛዬ ነበርኩኝ እያለ ነውና እስቲ እንጨርሰው። እየተንሸራሸረ ወሬሉ በፋኖ እጁን የተቆረጠው ልጅ ቆራጩን በደንብ አውቀዋለሁ። አብረን ሸዋ ነበር 2016 ላይ ማለት ነው። 2016 ላይ የሸዋ ጦር የሸዋ የአማራ ፋኖ የዘመቻ መምሪያ ኃላፊ ሆኜ እየሰራሁ ይሄ ጋንታ መሪ ነበረ። ከፈልጋችሁ ክፍለ ጦሩን ለይኩና ክፍለ ጦር ነበር እኛ አሰግር ጦር ውስጥ እያለን እና አበበ ጢሞ የሚባለው የመከታው ቃል አቀባይ ትናንትና ሲናገር ሰማሁኝ። ወዲ አገዛዙ ወዲ ብልጽግና ዙሯል አለ። ውሸት ነው፣ በጭራሽ ይሄ ውሸት ነው። ልጁን በደንብ አውቀዋለሁ። የእጁን ቆርጦ ሰውዬ በደንብ አውቀዋለሁ። ወረይሉ ወረዳ ኪሬ ማርያም የምትባል ቦታ ላይ የተቆራጩ ደግሞ ለጌሂዳ ወረዳ ነው። ሮቢት የምትባል ቦታ የነበረ ነው። ለመንግስት ለመከላከያ ጠቁመሃል ብሎ ነው እጁን የቆረጠው። ደግሞ የቆረጠው ዛሬ አይደለም፣ የቆረጠው ሰኔ ላይ ነው። እጁንም የተቆረጠው ሰኔ ላይ ነው። ጆሮውንና እጁን የተቆረጠው ይሄ ሰውዬ ሰኔ ላይ ነው። ከሰኔ እስካሁን ድረስ ምን እየሰራ ነበር? እንደገና አሁን ላይ እንዲያዲስ ነው የተለቀቀው። ልጁን በደንብ ነው ማቆኔ። አስፈላጊ ተሆነ ወረይሉ ወረዳ ኪሬ ማርያም የምትባል ቦታ ላይ ብትደውሉ ይሄን ታሪክ በደንብ ታገኛላችሁ። እኔ እዛ አካባቢ ይሄ ደግሞ ከሸዋ ጦር በርግጥ እነ አበበ ጢሞ ያንን ቃል የሰጠችው ወዲ አገዛዙ ኃይል ገብቷል ያ ውሸት ነው። ሸዋ እንትና ላይ ነው። አለቃው ናቲ ይባላል። የሽክፍ ልጅ ነው ናቲ ይባላል። የዚህ የልጅ ያለቃ እኛ ሸዋ ላይ ያለን ከኛ ጋር ባለመስማማት ወሎ ላይ ሄደው እንዲቀመጡ ተነጋግረን ነው ወሎ ነው ያለው በምሬ ወዳጆ ስር ነው
የምሬ ወዳጆ የሚመራው ጦር ነው እዛ ቦታ ላይ ያለው። ይሄ ልጅ ደግሞ በምሬ ስር ነው የሚሰራው። ይሄ ማለት ክሬ ማርያም ወረኢሉ ላይ ነው። እንደ አዲስ አሁን እንደገና ሰኔ ላይ የተደረገ ነገር እሪት ትላላችሁ። እንደውም መከላከያ ነው ይሄን ነገር ያሰራው ትላላችሁ። የራሴን ጓደኛ እኔ በደንብ ነው የማውቀው፣ ፋኖ ነው፣ በትክክል ፋኖ ነው፣ እኔ አውቀዋለሁኝ። አስፈላጊ ተወር ደግሞ ክሬ ማርያም ደውሉና በተለይ እናንተ ሚዲያ ላይ የምትራገው ሰዎች ክሬ ማርያም ወረኢሉ ላይ ደውሉና ጠይቁ። ይሄን ታሪክ በደንብ አድርገው ይነግሯቸዋል። ህዝብ ሰብስበው በጡርምባ ህዝብ ተሰበሰበ ቦታ ላይ ነው የቆረጠው። ይሄ የታወቀ ነው። የማይገባህን ዝም ብለህ አትንጫጩ። ብዙ ጊዜ ተመልካቾቼ ልጁ እንግዲህ አውቀዋለሁ እያለ በደምብ ስለ ልጁ ማንነት ምን እንደነበረ ልጁ እንግዲህ ያው ተናግሯልና እኔ በጣም የሚገርመኝ ሂስትሪ ተማሪ ስለሆንኩ የኢትዮጵያ ሂስትሪ በደንብ ነው የማውቀውና የቡርጋውንትን ከጎጃሙንትን የጎጃሙንትን ከምናምን እንትን እየተባለም የዘመነ መሳፍንት ጊዜ ውጊያ ነበረ። ዘመነ መሳፍንት የውጊያ ዘመን ነበር በኢትዮጵያ ምድር ላይ። ያን የተዘራው ዘር ነው ትውልድ እያለ እያጨደን ያለ ነው። አሁንም በኢትዮጵያ ምድር ላይ የሚዘራው እንደዚህ አይነት ዘር ራሱ አሁን እንደዚህ ትውልዱ እያጭዳልና ለምድራችን በእውነት ይሄ የተዘራው ክፉ እርግማንን በእውነት በጾምና በጸሎት ካልሆነ በስተቀር በፍጹም እንትን አይልም። ማለት ለምድራችን እንጸልይ። ዳግም እንደዚህ አይነት ነገር በኢትዮጵያ ምድር ላይ እንዳይሰማ እንደው ለምድራችን እንጸልይ ብላችሁ ነው በእውነት ዛሬ በፊታችሁ የቀረብኩት። ወደ ተመልካቾቼ በጣም የማመሰግነው። እግዚአብሔር አብዝቶ ይባርካችሁ፣ ዘመናችሁ እየተባረከ ይሁን። ፕሊስ አሁንም ጠይቃችኋለሁ፣ ሰብስክራይብ ያደረጋችሁኝ ልክ ቪዲዮን ስትመለከቱልኝ ሰብስክራይብ አድርጉልኝ እላችኋለሁ። ተባረኩልኝ፣ ሰላም ሁኑልኝ፣ ደህና ሁኑልኝ። ባይ ባይ።